ዛሬ ማለት ነው በጣም ሽሮ አምሮኝ ነበረ እና የወንድሜ ሚስት ደግሞ ደውላ ካልመጣሽ መምጣት አለብሽ ናፍቀሽኛል ምናምን ስትለኝ፣ አይ በዚሁ አጋጣሚ እኔም ሽሮ ናፍቆኛል። ስለዚህ በዛውም ሽሮዬን ሰርቼ ቀይ ስሬን ሰርቼ ለምን ዘመድ ጥየቃ አልሄድም ብዬ ይኸው እዚህ ጋር እንደምታዩኝ ሽንኩርቴን ቲማቲሜን አዘጋጅቻለሁ ማለት ነው። ምክንያቱም በባህላችን በደንባችን ያው ዘመድ ጥየቃ ሲካሄድ እንጀራ በአገልግል ተቋጥሮ ጠላ ተበጥብጦ አረቂ ተይዞ ነው አይደለም የሚባለው። ስለዚህ እኔም ደግሞ ቤት ያፈራውን በመዳም ቤት ሽሮዬን ሰርቼ ቀይ ስሬን ሰርቼ ዘመድ ጥየቃ ሄዳለሁ ማለት ነው። እንደምታዩኝ እንግዲህ እዚህ ጋር ሽንኩርቴን እያቁላለሁኝ ነው። እዚህ ጋር ነጭ ሽንኩርት አለኝ አንድ ራስ። እኔ ብዙ ጊዜ ወጥ ስሰራ ነጭ ሽንኩርት በዛ ነው የማደርግበት፣ ምክንያቱም ነጭ ሽንኩርት ሲበዛ ወጥ ያጣፍጣል ማለት ነው። እንደምታዩት እዚህ ጋር ቲማቲሜን እቀቅለዋለሁ፣ ስልጠው ስከትፈው እንዳያስቸግረኝ ማለት ነው። ምክንያቱም ቲማቲም ከቀቀላችሁት አያስቸግራችሁም፣ ስትልጡት አንደኛ የውስጡ አይሄድባችሁም ማለት ነው። እዚህ ጋር ቲማቲሜን እንግዲህ በደንብ አድርጌ ቀጠቅጠዋለሁ። ቲማቲምና እንትን ሽሮ ያው አይለያዩም። ቲማቲም ሲኖረው ሽሮ በጣም ነው የሚጣፍጠው። ሁላችሁም የምታውቁት ነገር ነው። እዚህ ጋር ቲማቲሜን ከትፌ በደንብ አድርጌ ቀጥቅጬ ጨርሻለሁ። እዚህ ጋር ደግሞ ሽንኩርቴ በደንብ ሆኖ ተቁላልቶልኛል። አሁን ቲማቲሜን ጨምሬያለሁ ማለት ነው። በደንብ አድርጌ ጥብስ አደርገዋለሁ። ሹሬ ምጥን ስለሆነ በርበሬ አያስፈልገውም። አሁን ለሰስ ያለ ውሃ ወይ ሞቅ ያለ ውሃ ከልስበታለሁ፣ ጊዜ ለመቆጠብ ማለት ነው። የሞቀ ውሃ ያረኩበትኝ ቶሎ እንዲፈላልኝ ጊዜ ለመቆጠብ ማለት ነው። እዚህ ጋር እንደምታዩት ሽሮ አለኝ፣ ቆንጆ ሽሮ፣ ምጥን ሽሮ። በዚሁ አጋጣሚ ሽሮ ማዘዝ ወይም ደግሞ የምትፈልጉት አላችሁ እኔ ያገናኛችኋለሁ። የቤት ሽሮ በጣም ነው የሚጣፍጠው። ማርያምን የግዝ ራሱ አይመስልም። እመቤቴን በጣም ጥሩ ሰውና መልካም ሰው፣ ሀቀኛ ሰው ናት። አገናኛችኋለሁ። ሽሮ በርበሬ የምትፈልጉትን ነገር ታመጣለች ማለት ነው። ግን እግዚአብሔርን ነው የምላችሁ፣ ውስጣችሁን ከፍታችሁ ነው የምትበሉት ማለት ነው። የቤት ነው፣ በቃ የቤት ነው የሚመስለው። የግዢ ራሱ አይመስልም። ሽሮ ሲጣፍጥ፣ በርበሬው ራሱ ሲጣፍጥ እንደምታውኝ እዚህ ጋር እንትኔን ሹሮዬን እየመታውኝ ነው። በደንብ አድርጌ እንዳይጓጎልብኝ እመታዋለሁ። እስኪ ሹሩዬን የምትወዱ ሹሩዬ ብላችሁ ጻፉልኝ፣ ሹሩዬ ብላችሁ ጻፉልኝ ማለት ነው። እንደምታዋት ሹሩዬ ድብል 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 እያለች ነው። እዚህ ጋር ደግሞ ቀይ ስሬን ልሰራ ዝግጅት ላይ ነኝ ማለት ነው። ቀይ ስሬን ከታትፌ ጨርሻለሁ። ቲማቲሜንም ከታትፌ ጨርሻለሁ። ሽንኩርቴን እዚህ ጋር እያቁላለሁኝ ነው ማለት ነው። በነገራችን ላይ እኔ ሁሌም እንደምላችሁ ቀይ ስር በጣም ነው የምወደው እኔ ማርያምን። ለደም ደግሞ ጥሩ ነው። እንደዚህ ደም ማነስ ላለበት ሰው ጥሩ ነው ይባላል። እኔ አይደለሁም ያልኩት ዶክተሮቹ ናቸው። እዚህ ጋር ሽንኩርቴን በደንብ አድርጌ እያቁላለሁኝ ነው። ነጭ ሽንኩርት መግባት አለበት ግዴታ ነው። እንደዚህ ስራችሁን ከጎድንና ከጎድን እየሰራችሁ የራሳችሁን ነገርም ደግሞ መስራት አትስነፉ። ለራሳችሁ ሁኑ። በተለይ መዳም ቤት የምትሰሩ ልጆች ብዙ ጊዜ ለራሳችሁ ጊዜ አትሰጡም። ባለቻችሁ ሰዓት ላይ ቁጭ ብላችሁ ወይ ቲክቶክ ወይ ፌስቡክ ወይ ምናምን ነው የምታዩት እንጂ ለራሴ የሆነ ምግብ ሰርቼ ልብላ ምናምን አትሉም። ራሳችሁን ጠብቁ። ሁሉም ነገር የሚኖረው ራሳችን ስንኖር ነው። እኔ አሁን ጾም ከገባ ጀምሬ እንጀራ እየገዛው ነው። ማርያምን ነው የምላችሁ፣ እንጀራ እገዛለሁ ማለት ነው።
አንደኛ ጨጓራዬን ስለሚያመኝ ሌላ ነገር መኮረኒ ፓስታ ራሱ መብላት አልችልም። ያመኛል ማለት ጨጓራዬን ማለት ነው። እንጀራ ግን ጥሩ እንጀራ ከሚባል ቦታ ገዛለሁኝ። ከሳምንት ሳምንት ነው የምገዛ። እሁድ እገዛለሁ እስከ እሁድ ድረስ ማለት ነው። ምክንያቱም እኛ ስንኖር ነው ገንዘቡ ከኛ በኋላ ነው የተገኘው። እዚህ ጋር ቲማቲሜን ጨምር ያለው ቲማቲም ሲኖረው ቀይ ስር በጣም ነው የሚጣፍጠው። እንደነገርኳችሁ ያው ዘመድ ጥየቃ ልሄድ ነው። በደንብ አድርጌ ጥብስ አደርገዋለሁ ማለት ነው። እዚህ ጋር ጋዝ አልቆብኝ ነበር፣ እንደገና አድርጌ ነው። እንደምታዩት አይን ተከተክም። ለምን ጋዝ አለቀብኝ። እንግዲህ ጋዜንም ጨምሬ ቀይ ስሬንም ጨምሬ ተመልሼ መጥቻለሁ ማለት ነው። ጋዙ አልቆብኝ አቋርጬው ነበረ። ቀይ ስር እኔ ገና ሳየው ራሱ ደስ ይለኛል፣ ሳልበለው ማርያምን ሳየው ራሱ ያስደስተኛል ውስጤን ማለት ነው። እና እንደምታዩት እንግዲህ ቀይ ስሬን፣ ሽንኩርቴን፣ ነጭ ሽንኩርቴን በደንብ አድርጌ ጥብስ እያረኩት ነው። ከቻላችሁ ደግሞ በዘይት በወይራ ዘይት ብትሰሩት ደግሞ የበለጠ ይጣፍጣል። ማርያምን ነው የምላችሁ። መቼም አረቦች ቤት የወይራ ዘይት አይጠፋም። እዚህ ጋር እንደምታዩት በደንብ አድርጌ ጠብሰዋለሁ፣ አቁላለዋለሁ። ውሃ ከመጨመሪያ በፊት በደንብ አድርጌ ጠብሰዋለሁኝ። ከዛ ግን እኔ የምፈልገው መረቅ ያለው ስለሆነ መረቅ ትንሽ አረግበታለሁ። እዚህ ጋር ሽንኩርቴን ሽንኩርት ላለው እንዴ ሹሬን እንግዲህ እዚህ ጋር እንደምታዩት አረጋለሁ ማለት ነው። ዘመዶች ጋር ሄጄ ነው አሁን እያቀረብኩ ያለሁትኝ። ተወደዳችሁት ላይ ከማድረጋችሁ እንዳትረሱ። ሰላማችሁ ይብዛልኝ። ባይ ባይ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ፣ አስተካክላለሁ። ጥፋትም ካለኝ አርማለሁ ማለት ነው። ወዳችኋለሁ።